ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የአርብ ህዳር 26 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ትናንት ከበባውን ላደረገው አርሚ በሬ ታርዶ ግብዣ ተደርጎ እንደነበር ሞርስ አረጋግጧል። ደጀን ተብሎ የሚጠራውን አካባቢ የከበበውን አርሚ አቶ አማኑኤል አግባብተው በአስነሳት ቢችሉም በተለያዩ አካባቢዎች ግን የነበረው ከበባ ተጠናክሮ ቀጥሎ አድሯል። ዛሬም እስከ ቀኑ 9 ሰዓት ድረስ ተከበው የዋሉ ተቋማት ስለመኖራቸው መረጃው ለሞርስ ደርሷል። መከበብ ብቻ አይደለም፣ እንዋጋ ወይንስ አንዋጋ በሚል ሐሳብ ታጣቂው ለሁለት ተከፍሏል። ይህ የጊዜያዊ አስተዳደሩ የመፍረሱ ምልክት ነው ብለው የሚያምኑ በስጋት ላይ ናቸው። የቀድሞው መባል ደረጃ ላይ ያልደረሱት ግን ስልጣኑ ቢቀር የት እንዳሉ ማወቅ ሳይቻል የቀረው የጀነራል ታደሰ ወረደ ጉዳይ ህይወታቸው ላይ ያንዣበበ አደጋ መኖሩን ፊት ለፊት ደፍሮ መናገር የቻለ ባይኖሩም በሹክሹክታ አልቀረም። በአካባቢያቸው ያሉ የህወሓት ቡድን አመራሮች ከመቀለ እስከ ኮሃ አሉላ አባነጋ አውሮፕላን ማረፊያ ድረስ ጥብቅ ጥበቃ እየተደረገ ነው። ስለዚህ እናስመልጥህ ብለው ሊያስመቷቸው ይችላሉ የሚለው ስጋት የገባቸው ወገኖች አሉ። ጀነራል ታደሰ ከኃላፊነታቸው ተባረው በምትካቸው የህገ ወጡ ቡድን ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑና ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የደብረጽዮንን ቦታ በመተካት የህወሓት ሊቀመንበር እንዲሆኑ ሻዕቢያ ወታደራዊ ደህንነት የመወሰኑ መረጃ ከሞርስ ምንጮች ሊሰወር ባይችልም እስከ ዛሬ ቀን 9 ሰዓት ድረስ ሌተናል ጀነራል ታደሰ ወረደ ያሉበት ቦታ አይታወቅም ነበር። ማምሻውን አምባሳደሩን አንተ ዘንድ ልጠለል ነው ብለው ተጠለሉ የሚለው መረጃ አፈተለከ እንጂ። የዛሬውን የአርብ ህዳር 26 ቀን 2018 ዓ.ም የሞርስ ዜና ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳትረሱ። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡና ለምትከታተሉን ቤተሰቦቻችን ሰላማችሁ ይብዛ። ወደ ቀዳሚው ዜና አልፋለሁ። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ በትራንስፖርት ዘርፍ ላይ ያመጣው ውጤት ኢትዮጵያን ዓለም አቀፍ ተወዳዳሪ የሚያደርግ መሆኑ ተመላከተ። የብዙሃን ትራንስፖርት ፍላጎትን ከማሟላት አኳያ የኤሌክትሪክ ተሽከርካሪዎች ጉልህ አስተዋጽኦ እያበረከቱ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርአው ሐሰን ገልጸዋል። በቅርቡ በአዲስ አበባ ከተማ አስተዳደር ተግባራዊ የተደረጉ 110 የብዙሃን ትራንስፖርት ማመላለሻ ቬሎሲቲዎች እንዲሁም ቢኬጂ ወደ ስራ ያስገባቸው 22 በኤሌክትሪክ የሚሰሩ ሚኒባሶች ከቬሎሲቲዎቹ ጋር ተጣጥመው አገልግሎት እንዲሰጡ መደረጉ የትራንስፖርት ፍላጎትን ተደራሽ ለማድረግ አይነተኛ ሚና እየተጫወቱ ነው ብለዋል አቶ በርኦ። ሚኒስትር ዴኤታው አክለውም ኢትዮጵያ ኤሌክትሪክ ተሽከርካሪዎችን ተግባራዊ ማድረግ ከጀመረችበት ጊዜ አኳያ አሁን የደረሰችበት ደረጃ ዓለም አቀፍ ተወዳዳሪነቷን ከፍ ያደርገዋል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረከበ። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኮሚሽኑ ኮሚሽነሮች ያስረከቡ ሲሆን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት የኮሚሽኑ ከፖለቲካ ፓርቲዎች የተለያዩ አጀንዳዎችን መረከቡንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑን አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው ጥቅም ላይ ይውላሉ ብለዋል። ምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የሀገራችንን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ኢዜማ በሁለት ከተማ አስተዳደሮች በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉም በዚህ ወቅት ተገልጿል። ባላወቅኩት ምክንያት የባንክ አካውንቴ ታግዷል አለ ኤፈርት።
የኤፈርት ባላደራ ቦርድ ትናንት ባወጣው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅትነት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልቆመ ድርጅት በመሆን ምዝገባ ማከናወኑን ገልጾ ዓላማውን በትግራይ መልሶ ማቋቋምና ተጋላጭ የሆኑ ማህበረሰቦችን መደገፍ እንደሆነ አስረድቷል። መግለጫው የኤፈርት ባንክ አካውንት ከህዳር 24 ቀን 2018 አነስቶ ምክንያቱን ባላወቁት መንገድ መታገዱን እወቁልኝ ብሏል። የሁሉም ድርጅቶች ሂሳብ በጅምላ እንዳይንቀሳቀሱ መደረጉን በመግለጽ መንግስት በእነዚህ ድርጅቶች አካውንት ላይ የወሰደውን እርምጃ እንዲያስተካክል ጥሪ አቅርቧል። ግጭት ባሉባቸው አካባቢዎች የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን የሽግግር ፍትህ ፖሊሲውን መሰረት በማድረግ ምርመራዎችን እያከናወነ እንደሚገኝ ፍትህ ሚኒስቴር አስታወቀ። ስራ አለመቋረጡንና ለተጠቂዎች የሕክምና የምግብ እና የመጠለያ ድጋፎች እየተደረገ እንደሚገኝ በሚኒስቴሩ የሴቶችና ህፃናት ዴስክ ዳይሬክተር ዳግማዊ ተረፈ ተናግረዋል። በሽግግር ፖሊሲው መሰረት የወንጀል ፍትህ ስርዓቱን ከማየት በተጨማሪ አይነት ያላቸው ድጋፎች ለተጠቃሚዎች እንደሚደረጉ አብራርተዋል። ዳይሬክተሯ ጥቃት ከተፈጸመ በኋላ የፍርድ ሂደት ራሱን ችሎ የሚታይ ቢሆንም ዋናው ጉዳይ ጉዳት ደረሰባትን ሴት የሕክምናና የስነ ልቦና ድጋፍ ማድረግ መሆኑን ዳይሬክተሯ ተናግረዋል። ጾታዊ ጥቃትን በዘላቂነት ለመከላከል ህጋዊ እርምጃው መጠናከርና የሚወሰደው እርምጃ አስተማሪ መሆን እንዳለበት የጠቆሙት ዳይሬክተሯ የሚመለከታቸው የመንግስት አካላትም ለጉዳዩ ልዩ ትኩረት ሰጥተው ማህበረሰቡ ላይ የአመለካከት ለውጥ እንዲመጣና የቅድመ መከላከል ስራዎች እንዲሰሩ በሚኒስቴር መስሪያ ቤቱ የሴቶችና ህጻናት ዴስክ ዳይሬክተር ዳግማዊ ተረፈ አሳስበዋል ሲል የዘገበው አሃዱ ነው። የወንጀል ፍርደኞችን አሳልፎ በመስጠት ዙሪያ ኢትዮጵያ ከቻይናና ብራዚል ጋር የተፈራረመቻቸው ስምምነቶችን ለህዝብ ተወካዮች ምክር ቤት ቀረቡ። ሁለቱ ስምምነቶች ፍርደኞች ወደ የሀገራቸው ተዛውረው የፍርድ ጊዜያቸውን እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ ተስፋዬ በልጅጌ ለምክር ቤቱ አስረድተዋል። በስምምነቶቹ መሰረት በብራዚል ወይም ቻይና እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛውረው የቻይና ፍርድ ቤቶች የፈረዷቸውን የእስር ቅጣት ይጨርሳሉ። ተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያን፣ ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቶች ውስጥ መጨረስ ይችላሉ። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ተወያይቷል። ምክር ቤቱ ሶስቱንም ስምምነቶች ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። የመከላከያ ቅርስ ጥናትና አስተዳደር ዳይሬክቶሬት ለሙያተኞች የአቅም ግንባታ ስልጠና ሰጠ። በስልጠናው ማጠቃለያ ላይ ተገኝተው ለሙያተኞች የስራ መመሪያ የሰጡት የመከላከያ ቅርስ ጥናትና አስተዳደር ዳይሬክተር ሜጀር ጀነራል ጥሩያ አሰፌ ወታደራዊ ቅርሶችና ታሪኮች ከሀገር ታሪክ ጋር የሚተሳሰሩ በመሆኑ በአግባቡ ጠብቆ ለትውልድ ማስተላለፍ እንደሚገባ አስገንዝበዋል። የሀገራችንን አርበኝነት ታሪክ በሙዚየሞቻችን ባሉ ቅርሶቻችን የሚታወሱ በመሆኑ ቅርሶችን የመጠበቅ የመንከባከብ ኃላፊነትን በመወጣት ወታደራዊ ቅርሶች ለዜጎች ተደራሽ እንዲሆኑ ሙያተኞችን በየጊዜው ማብቃትና በትኩረት እንዲሰሩ ማድረግ ይገባል ብለዋል። የዳይሬክቶሬቱ አርካይቭ ቡድን መሪ ኮሎኔል ተስፋ የታደሰ በበኩላቸው ወታደራዊ ቅርሶችን በተገቢው መንገድ ሰንዶ ለማኖር ዓለም አቀፍ የቅርስ ጥናት ደረጃዎችን መሰረት በማድረግ እየተሰራ መሆኑን ተናግረዋል። ሙዚየሞች የቅርሶችን አደጋ ስጋት የሚቀንሱ ሆነው መቋቋም ለሁሉም ዜጎች ታሪክን የሚያስረዱና የሚያነሳሱ መሆን እንዳለባቸው የተናገሩት ደግሞ የዳይሬክቶሬቱ ከፍተኛ አማካሪ ዶክተር ሐሰን ሰይድ ናቸው። ዘገባው የሚሮን ጌታነህ ነው። የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንደአ የ7 ዓመት ከ2 ወር እስራት ተፈረደባቸው። የቀድሞ ሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል የነበሩት ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር ጽኑ እስራት ነው የተፈረደባቸው። ዛሬ አርብ ህዳር 26 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ጥፋተኛ ተብለዋል። ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣቢ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። በዚህም የ7 ዓመት ከ2 ወር እስር ተፈርዶባቸዋል።
የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልጋልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ሌላው የዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ትናንት የትግራይ ጊዜያዊ አስተዳደር ጽሕፈት ቤትን ከበው የዋሉት ታጣቂዎች ዛሬም አንዳንድ ተቋማትን ከበው የዋሉ ቢሆንም ትናንትና ግን ከደጀን ተብሎ በሚታወቀው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ከበባውን እንዲለቁ የሃይማኖት አባቶች ሳይቀሩ ልመና ቀርበው ነበር። ግን እምቢኝ አሉ። በማታ ማታ አቶ አማኑኤል ተጠግተው ከበባውን እንዲተዉ አነጋገሯቸው፣ አግባቧቸው። በዚህም መሰረት እሺ በማለታቸው በሬ ታርዶ ትልቅ ፌሽታ ሆነ። እንዲደረግ ቀድሞውኑ ማን አደረገው? ማን ትዕዛዝ ሰጠና? ሲሉ ታዲያ ተቺዎች ተችተዋል። የቀድሞ መባል ደረጃ ላይ ያልደረሱት ግን ስልጣኑ ቢቀር የት እንዳሉ ማወቅ ያልተቻለው ጀነራል ታደሰ ሕይወት ላይ ያንዣበበ አደጋ መኖሩን ፊት ለፊት ደፍሮ መናገር የቻለ ባይኖርም በሹክሹክታ አልቀረም። በአካባቢያቸው ያሉ የህወሓት ቡድን አመራሮች ከመቀሌ እስከ ኮሃ አሉላ አባ ነጋ አውሮፕላን ማረፊያ ድረስ ጥብቅ ጥበቃ እየተደረገ ነው። ስለዚህ እናስመልጥህ ብለው ሊያስመቷቸው ይችላሉ የሚለው ስጋት የገባቸው ወገኖች አስተያየት በጌታቸው ረዳ ጊዜ የሆነውን በማስታወስ አየር መንገድ ድረስ በፒካፕ ታጣቂዎችና አመራር የተከተላቸውን ጊዜ ያስታውሳሉ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ከኃላፊነታቸው ተባረው በምትካቸው የህግ ወጡ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑና ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የደብረጽዮን ቦታ በመተካት የህወሓት ሊቀመንበር እንዲሆኑ የሻዕቢያ ወታደራዊ ደህንነት የመወሰኑ መረጃ ከሞርስ ምንጮች ሊሰወር አልቻለም። እስከ ዛሬ 9 ሰዓት ድረስ ታዲያንን ጀነራል ታደሰ ወረደ ያሉበት ቦታ አይታወቅም ነበር። በሻዕቢያ የሚመራው የሞንጆሪኖ ታጣቂ ቡድን የትግራይ ክልል ጊዜያዊ ፕሬዝዳንት የመፈንቅለ መንግስት እንዲካሄድባቸውና ክልሉን ሙሉ በሙሉ ለሻዕቢያ ለማስረከብ የፕሬዝዳንቱን ቢሮ በበርካታ ታጣቂዎችና ድሽቃ ከበባ አካሂደው እንደነበሩ ይታወቃል። ይህ በእንዲህ እንዳለ ፕሬዝዳንቱ ታደሰ ከመቀሌ ለመውጣት ተቸግረዋል ነው የተባለው። መቸገራቸው ሳይታለም የተፈታ ነው። ግን አሁን የት ነው ያሉት ነው ጥያቄው። ትናንት የነበሩበትን ቤት ቀይረዋል። ከትናንት ምሽት ጀምሮ አምድና ሆቴል አካባቢ በሚገኘው የአምባሳደር ፍስሐ አስገዶም መኖሪያ ቤት ውስጥ እንደሚገኙ፣ ከደህንነት ሰዎች ውጭ ከማንም አካል ጋር በስልክ እንዳልተገናኙና የግል ጠባቂዎቻቸውም ሆነ መኪናቸው የት እንዳሉ ራሳቸውም አላውቅም ነው ያሉት። ታደሰም ትናንት በመቀሌ ከተማ የተካሄደውን እርሳቸው ድራማ ያሉትን እንደማያውቁትና ከቁጥጥራቸው ውጭ ሆኖ በህወሓት ቡድን ጽሕፈት ቤት የተመራ መሆኑን መረጃ ሰጥቷል ተብሏል። አንዳንድ ጊዜ ደስ የሚያሰኝ ዜና ሲገጥም ላዘጋጁም ለአንባቢውም ደስታ መሆኑ በሙያ ውስጥ ያሉ የሚያውቁት ጉዳይ ነው። ዚያድ ባሬ አዋሽ ነው ድንበሬ ብሎ በእብሪት ኢትዮጵያን ለመውረር በተመኘ ጊዜ የኢትዮጵያን ሉዓላዊ ግዛት ለማስጠበቅ የተጠራውን የእናት ሀገር ጥሪ ሰምተው ከዘመቱ ከ300,000 በላይ ሚሊሻዎች መካከል ታንክ ማራኪው ሻለቃ ባሻ አሊ በርኬ ተጠቃሽ ነው። ታንክ ማርኮ የላቀ ጀብድ ፈጽሞ ጠላት ባዶ እጁን እንዲቀር አድርጎ ከተቀሩት ወንድምና እህቶቹ ጋር ድል ተጎናጽፎ ካራማራ ላይ የኢትዮጵያ ሰንደቅ ከተውለበለበ በኋላ በመንግስት የተሰጠው ሽልማት ነበር።
ማዕረግ የጀግና ሜዳይ የክብር ወንበር ነበረው። ከሶማሊያ ጋር ኢትዮጵያን ሲወጋ የነበረው ወያኔ አዲስ አበባን ከተቆጣጠረ በኋላ የዘማች ልብሱን ገፈፈው። ሜዳዩን ነጠቀውና እስር ቤት አስገባው። ለበርካታ ዓመታትም በእስር ማቀቀም። ጀግናው ሻለቃ ባሻ አሊ በርኬ ከእስር ሲወጣ ልጆቹን የሚያሳድግበት ቤተሰቡን የሚያስተዳድርበት ስራ አልነበረውም። የዕለት ዳቦ ለማግኘት መከራ ሆነበት። አይኑን እያየ ልጆቹ በችጋር ሊያልቁ ሆነ። እናም ጀግናው ሻለቃ ባሻ አሊ በርኬ ከባድ መሳሪያ በተሸከመበት ትከሻው ብሎኬት ተሸክሞ ዳቦ መግዛት ጀመረ። የታመነላት አገሩ ፊቷን አዞረችበትም ተባለ። ከወለዳቸው ልጆቹ አንዷ የትናየት አሊ ህመምተኛ ናት። የልብ ችግር አለባት። የተወለደችበት ሐረር ሆና ከአዲስ አበባ የአባቷ መሞትን ሰማች። እርግጥ ነው ጀግናው አንቀላፍቷል። መጣች፣ አፈር አለበሰች። ሐዘኗን በቅጡ ሳትጨርስ የጤናዋ ጉዳይ አሳሳቢ ደረጃ ላይ ደረሰ። በልብስ ማጠብ እናትም አባትም ሆና የምታሳድጋቸው ልጆች ለችግር ተጋለጡ። የሰው ፊት እያየች ሕክምናዋን ተከታተለች። ዘላቂ መፍትሄ ግን አልተገኘም። ብዙዎች ደክመውላታል። በሲሊንደር የተሞላ ኦክሲጅን ጋር እንደ ልብ ተንቀሳቅሳ ስራ ሰርታ ልጆቿን ማስተዳደር፣ አንገት ማስገቢያ የቤት ኪራይ መክፈልም ሌላው ትንቅንቅ ሆነ። የጀግና ልጅ በመሆኗ አልረታም ብላ እንጂ የገጠማትስ ተስፋ አስቆራጭ ነበር። በዚህ ሰሞን ግን እትብቷ ከተቀበረበት አሁንም ድረስ ተከራይታም ቢሆን ከምትኖርበት ሐረር አንድ ዜና ተሰማ። ጀግና የማይረሱ ጉዳዩን በዝርዝር ሳያውቁት ቀርተው ቢሆን እንጂ ወይም እንዴት እንደሚሆን መንገዱ ጠፍቷቸው እንጂ ቸልተኝነት ኑሯቸው ሳይሆን አልነበረምና የሐረሪ ክልል ፕሬዝዳንት አቶ ኦርዲን በድሪ የትናየት አሊን አገኟት። በደረሰባት የጤንነት መታወክ አዝኛለሁ አሏት። ከኦክሲጅን የሚወጣውንና በሁለት አፍንጫዋ ቀዳዳ የምትምገውን አየር እየሳበች አይናቸውን አየችም። የእርሷ አይን እንባ አዝለዋል። ለሕክምና የሚሆናትን 100,000 ብር ሰጧትና እንዲህ አሏት። በቅርቡ ለህመሟ የሚመች ጥሩ መኖሪያ ቤት እንደሚሰጣት ነገሯት። የትናየት አሊ በርኬ ያቺ ጀግና ልጅ በህመሟ ምክንያት ቤት የሚያከራያት እንኳን አታ የምትሰቃይና ልጇን እንኳን ማሳደግ አቅቷት ለነፍሴ ያለ ሰው ዘንድ አንዳንዴም በየቤተ ክርስቲያኑ እያስቀመጠቻቸው ደግሞ ለአንድ ነፍሴ እያለች ሐኪም ተጠንቀቂ፣ ሽታንና ቅዝቃዜን ተከላከይ ያላትን መከላከል አልሆነላት ብሎ ያሳለፈቻቸውን አስጨናቂ ጊዜያቶች አሰበቻቸው። አምላኬ ልመናዬን ሰማ አለች። የተሰጣትን 100,000 ብር ይዛ ኦክሲጅኗን ለማስሞላት እያሰበች ከፕሬዝዳንቱ ቢሮ ወጣች። የጀግናውን አባቷን ውለታ ያስታወሱ የእርሷን አቅመ ደካማነት፣ ታማሚነት ከግምት ያስገቡት የሐረሪ ክልል ፕሬዝዳንት አቶ ኦርዲን በድሪ እና አብረዋቸው በዚህ መልካም ተግባር የተባበሩትን የካቢኔ አባሎቻቸውን እንዴት አድርገን እናመስግን ስንል የምናመሰግንበት ወቅትን ስንጠብቅ እርሳቸው አቶ ኦርዲን ከአፋቸው የወጣውን ቃል በተግባር ለማሳየት እየተጉ ነበር። አቶ ኦርዲን በሰጡት የተስፋ ቃሌ የተጨበጠ ይሁን አሉና የትናየትን አስጠሩ። ይህ ጎንሽን አሳረፈሽ ህመምሽን የምታስታምሚበት የአንቺ ቤት ነው አሏትና የመኖሪያ ቤት ድጋፍ አደረጉላት። የልብ ህመም ተጠቂ የሆነችው የትናየት አሊ በርኬ ከርዕሰ መስተዳድር አቶ ኦርዲን በድሪ የተደረገላትን የመኖሪያ ቤት ድጋፍ ተረከበች። ርዕሰ መስተዳድሩ አቶ ኦርዲን በድሩ ርዕሰ መስተዳድሩ አቅመ ደካማ ወገኖችና አረጋውያንን መንከባከብና መደገፍ በፈጣሪ ዘንድ የሚደገፍ ተግባር ነው። መሰል ድጋፎች መተሳሰብና መረዳዳትን ከሁሉ በላይ ደግሞ ለዜጎቻችን ያለንን ፍቅር በተግባር የምናሳይበት ነው ብለዋል። ፕሬዝዳንቱ ንግግራቸውን ቀጠሉ። አብሮነት፣ መጠያየቅ፣ መደጋገፍ፣ ፍቅርና ተካፍሎ የመብላት ልምድ የክልሉ መገለጫ እሴት መሆኑን በመግለጽ እነዚህን እሴቶች ይበልጥ ማጎልበት ይገባል አሉ። የትናየት አሊ በርኬ ዛሬ ልጆቿን ግራና ቀኝ አቅፋ እግራቸውን ዘርግተው የሚተኙበት፣ እንቅልፍ ቢያደክማቸው ጎናቸውን የሚያገላብጡበት፣ የታመመች እናታቸውን በነፃነት ውሃ ቀድተው የሚያጠጡበት የራሳቸው የሆነ መኖሪያ ቤት አግኝተዋል። አቶ ኦርዲን በድሪ አንድ ህመምተኛ ሰው አይደለም ድጋፍ ያደረጉት፣ የነገ አገር ተረካቢ ትውልድ አባል የሆኑ ታዳጊዎች ያሉበትን ቤተሰብ ነው ያቆሙት። ይህንንም በማድረጎ እርሶን የመስተዳድሩን ኃላፊዎችንም ጀግናን ማመስገን ጀግናን መፍጠር ነው በሚል መርህ ባለው ሞርስ ኮሚኒኬሽን ስም አዘጋጆቹ
ተባባሪዎቻችን ኢትዮጵያን በሚሉ ወገኖች ስም ምስጋናችን ይድረሳችሁ። የተወደዳችሁ እኛ ይህን ምስጋና ሲያንስባቸው እንጂ አይበዛባቸውምና አይሆንም እንጂ ቢሆን ደስ የሚለን ለኢትዮጵያ ዋጋ ከፍሎ ምንም እንዳልሰራ ተጥሎና ተንቆ መከራን ሲገፋ ቆይቶ ሕይወቱን ያጣው አባቷ ጀግናው ሻለቃ ባሻ አሊ በርኬ ከመቃብር ቀና ብሎ የናቁኝ የመኖራቸውን ያህል የሚያከብረኝ ተገኘ ብሎ ባድናቆትና በመገረም እንባውን አፍስሶ ያመሰግን ነበር። ይህ መቼም አይሆንም። የጀግና ልጅ ጀግና የትናየት አሊ በርኬ ምን ትላለች? ሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ባለፈው ባጠናቀቅነው ሳምንት ጠርተውሽ የገንዘብ ድጋፍ አድርገውልሽ ነበር። ዛሬ ደግሞ የሰማነው የመኖሪያ ቤት አገኝተሻል የሚባል መረጃ ነውና መጀመሪያ መረጃ እውነት ነው? እውነት ነው። እውነቱ ተፈጥቷል። እኛ ጀግናን መፍጠር ጀግናን ማመስገን ነው በሚለው መርህ ሞርስ የሐረሪ ክልል ርዕሰ መስተዳድርና ካቢኔያቸውን አመስግኗል። አንቺ በአንደበትሽ እንድታመሰግኝ ነው መረጃው እውነት እስከሆነ ድረስ የትናየት። እሺ፣ መጀመሪያ ክብር ለመድኃኒዓለም አሜን እና ክቡር ፕሬዝዳንት ኦርዲን በድሪን በጣም አመሰግናለሁ። አመስግኑልኝ። በጀግኖች ማህበረሰብ እኔ ቤት የሚያከራይኝ ማጥቼ ቤት የለኝም። ዛሬ የት ነው ያለሽው አንቺ ጀግና ልጅ ተብዬ ተፈልጌ የገንዘብ ድጋፍና የቤት ባለቤት አርግተውኛል። አመስግኑልኝ። በጣም ነው የማመሰግነው። ጸጋውን ያብዛላቸው። የድሃ አባት ናቸው። መሪ ብቻ ሳይሆኑ የድሃ አባት፣ የጀግኖች አባት ናቸው። እኛ እናመሰግናለን። ግድ ነው ማመስገን። ምክንያቱም እንደዚህ በመንግስት የስራ ኃላፊነት ላይ ያሉ ሰዎች ትላንትና ጀግኖቹ ባሻገሩት እና እዚህ ባደረሷት አገር ላይ ሆነው ነው እያስተዳደሩ ህዝባቸውን እየመሩ ያሉት። ወደ ኋላ መለስ ብሎ ጀግናን ማስታወስ አንድ ነገር ነው። አንቺ ታማሚ ነሽ፣ ሴት ልጅ ነሽ፣ ልጆች አሉ። ስለዚህ አቅመ ደካማ ሆነሽ እንዴት እንደምትኖሪ ይታወቃልና በኦክሲጅን ድጋፍ ነው ያለሽው። ይህንን ድካማነትሽን አይተው መርዳታቸው በራሱ የሚያስመሰግን ነው። ለካቢኔያቸውም ለእሳቸውም እኛ አመስግነናል በአደባባይ እና እኔም እግዚአብሔር ይስጥልኝ ፕሬዝዳንት ኦርዲን በድሪ እግዚአብሔር ያክብራቸው፣ እግዚአብሔር ይስጣቸው፣ ጸጋውን ያብዛላቸው። በጣም ነው የማመሰግነው። እኔ የማመሰግንበት አንደበት ራሱ አጥሮኛል። በቃ ቃላት አጠረኝ። መልካም። ቤትሽ ገባሽ? አዲሱ ቤት ገባሽ? አዎ ገብቻለሁ። ልጆች መጡ? አዎ። መልካም። እንግዲህ ቤቱን አንድ ጊዜ ወደ ሐረር ስንመጣ እንጎበኘዋለን። እስከዛው ድረስ የሞቀ ቤት ይሁን፣ የጤና የሚገኝበት፣ ልጆች የሚያድጉበት፣ እንደገና በጤናና በእውቀት አድገውበት ኢትዮጵያን የሚረከቡና እንደ አያታቸው ኢትዮጵያን የሚያገለግሉ ልጆች ይሁኑልሽ። አመሰግናለሁ የትናየት ለነበረሽ ጊዜ። አሜን አሜን። እሺ ክበሩልኝ። አመሰግናለሁ። በድጋሚ ለሐረሪ ክልል ፕሬዝዳንትና ለካቢኔያቸው ምስጋናችን ይድረስ። በርካታ ኮሜዲ ስራዎች፣ ፊልሞችና የራዲዮ ፕሮግራሞች ባለቤት የነበረው ኮሜዲያንና ደራሲ ወንዶሰን አውራሪስ ስርዓተ ቀብር ቤተሰቦቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ህዳር 25 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ታዋቂው የጥበብ ሰው ወንዶሰን አውራሪስ ከዚህ ዓለም በሞት የተለየው በ49 ዓመቱ ሲሆን በድንገተኛ የልብ ህመም ምክንያት ህዳር 21 ቀን 2018 ዓ.ም ህይወቱ ማለፉ ይታወቃል። በመተወን ብቻ ሳይሆን በድርሰትም የላቀ ተሰጥኦ እንደነበረው የሚነገርለት የጥበብ ሰው በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ የሙያ አጋሮቹና አድናቂዎቹ ተገኝተዋል። ኮሜዲያን ወንዶሰን አውራሪስ ባለትዳርና የአንድ ሴት ልጅ አባትም ነበር። በኮሜዲያን ወንዶሰን አውራሪስ ሞት የሞርስ ዝግጅት ክፍል ባልደረቦች የተሰማንን ሀዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እንመኛለን። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ስላገዛችሁን ከልብ እናመሰግናለን። ለዛሬ አርብ ህዳር 26
ለዛሬ አርብ ህዳር 26 ቀን 2018 ዓ.ም ወደ እናንተ ይደርሱ ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።